እንዴት ናችሁ? ያው ማይክሮሶፍት ፍላይት ሲሙሌተር አንዳንዴ እናያለን። አልፎ አልፎ እንደምናየው ይህ ሲሙሌተር መማሪያ ነው። ነገሮች እናያለን እያበረርን አብራችሁ ነው። On this chart, it looks like we're about 25 miles from Interlaken. Shouldn't be long now. Motor Tafa, guys. Did you do that? What happened to the engine? Great, so now we're a glider. I assume you practice for this sort of thing, right? Glider ሆነ, guys. I think we passed over an airport a little while back. Yes, it's right here on the chart, Sonnen. And another airport, St. Stefan, is up ahead to the southeast in the valley on the other side of that ridge. Looks like we're about halfway between the two airports. I guess we can turn around or see if we can make it over the ridge. Those hills look awful big. If I remember correctly, the best glide speed in a 172 is about 65 knots. Don't bother looking at your attitude indicator or directional gyro. We lost the vacuum system when the engine stopped. ያው እንግዲህ ይሄ ኢመርጀንሲ ላንዲንግ ነገር ነው የምንሰራው ማለት ነው። 65 እንትናችን ኖት እየጠበቀን እዚህ ኤርፖርት ላይ ለመመለስ ነው የምንጠራው። ሞተር ሲጠፋ እንደዛ አይነት ትምህርት አለ። ግላይደር ይሆናል 65 ኖት ጠብቀን ቀስ ብለን ወርደን እዚህ ለማረፍ ነው ጥረት የምናደርገው። ፍላፕ ታረኩባት የመንሳፍ አቅም እንዲኖራት። ስንት ሺህ ጫማ ላይ ነው? በዚህ ጥግ ሄደን ዞርን ብንመጣ ይሻላል። ገና ስላልወረድን Looks like we'll make it to the runway. I think I can breathe again. እዚህ ጋር ብናጥፈው እዚህ ለማረፍ ነው እንግዲህ እቅዳችን። ተራራማ ቦታ ነው በጣም። ስፒድ እንደዚህ ነው እንግዲህ ያረፍን ማለት ነው። ኤመርጀንሲ ላንዲንግ
አያችሁ ሞተር ጠፋ፣ ግላይደር ሆነን አረፍን ማለት ነው። I can't believe you made it to the runway. I didn't even think you'd make it to the airport. እንደዚህ ነው ኮንሴፕቱ። ይሄ ነው ዋናው ነገር። ያው የሲሙሌተር ነው ግን እንደግመዋለን። አሁን አሳያቸዋለሁ። አንድ ሰው ይታየኛል። ያ ይሄን ደግመዋለን። ቆይ ላሳያችሁ። ተሸለምን። አያችሁ ባስ ቲኬት ሆም የሚል ሰርተፍ ኢንዲሚሽን ልበላ። ይሄ ማይክሮሶፍት ፍላይት ሲሙሌተር የሚባል በጣም የሚገርም ሶፍትዌር ነው። ቢገርማችሁ ለብዙ ኢትዮጵያውያን አታውቁትም። እኔም ያወቅኩትን ላሳያችሁ ነው። ኮምፒውተር ላይ ጭናችሁ ፕራክቲስ ማድረግ ትምህርት ሁሉ አለው። እንደልክ አሁን ያያችሁት አይነት ፕራክቲስ ሴሽን አለው ምናምን ደስ ይላል። እንደ መዝናኛም ይሆናል፣ እንደ ሲሪየስ ትምህርትም አለው። ግን ይሄን አሁን ያልኩትን ደግሞ አለው ከሚሽን ውስጥ ነው። ሚሽን ማለት ስትችሉ ከቻላችሁ በኋላ ነው ፕራክቲስ የምታደርጉት። ድብን ያለ በረራ አለው። በቃ ውስጡ ደስ ይላል። ትራፊክ ነገር አለው። አሁን ለምሳሌ እቺ ሚሽን ነች ጎ ብሪፊንግ የ15 ግን ይሄ ሚሽን ዝም ብሎ አይደለም የምትሰሩት። አሁን ደግሞ አለው አየር ላይ ያለን ሞተር ላይ ሞተር ይጠፋል፣ ግላይደር ይሆናል። ግላይደር ማለት ያለ ሞተር የሚሰራ ፕሌን ማለት ነው። ዝም ብሎ በነፋስ ኃይል ንፋሱን በሆነ ስፒድ ማኔጅ በማድረግ ለማረፍ ነው እንግዲህ የሞከርነው። እንዳያችሁት ግላይደር አድርጌ አሁን እንደዚህ የበረረ ነው። On this chart, it looks like we're about 25 miles from Interlaken. Shouldn't be long now. ይሄድን ነበረ ወደ ሆነ ቦታ ተራራማ ነው እና ከሆነ ኤርፖርት ነው የተነሳ ነው። ከኋላችን አለ ሞተር ጠፋ። ወደ ኋላ ወደ ኤርፖርት ተመልሰን ያረፍ ነው። ያን ነው ደግምላችሁ ማለት ነው። አሁን ለምሳሌ እንደዚህ እየሄደ እዚህ ጋር ይጠፋል። አሁን አስተማሪው ሞተሩን ያጠፋብኛል። ይሄ ግን ሞተር ከሌለው አውሮፕላን ግላይደር ነው የሚሆነው። ወድቃል። ግን ወድቃል ሲባል እንደ ድንጋይ ክስክስ አይልም። ይሄ ቅርጹ በራሱ እንዳይወድቅ ያደርገዋል። መስቀል ቅርጹ ማለት ነው። አያችሁ ሞተር ጠፋ። አሁን ሞተር ጠፋብኝ። Did you do that? What happened to the engine? አጠፋ ወይ ይለኛል። Great. So now we're a glider. I assume you practice for this sort of thing, ወደፊት right? ግላይደር ስፒድ ግን አለው። I think we passed over an airport a little while back. Yes, it's right here on the chart, Sonnen. And another airport, St. Stefan, is up ahead to the southeast in the valley on the other side of that ridge. Looks like we're about halfway between the two airports. I guess we can turn around or see if we can make it over the ridge. አያችሁ ያጠፍኩት ነው ወደዚህ ወደ መጀመሪያ ወደ ተነሳንበት። ግን ስፒዱ Those hills look awful big. ፍላፕ አደረኩበት። ስፒዱ 65 If I remember correctly, the best glide speed in a 172 is about 65 knots. አያችሁ ግላይደር ስፒድ Don't አለ። bother looking at your attitude indicator or directional gyro. We saw. lost the vacuum system when the engine stopped. አይሰሩም እንጂ እነዚህ ሲስተም የሚያመለክቷቸው አይሰሩም። አሁን ደግሞ እንደቀድሙ ሳይሆን ዳይሬክት ለማረፍ ዝቅ እያረኩት ነው በጣም ከዚህ ጀምሬ። ቅድም ዞሬ ነበር ያረፍኩት አይደል? አሁን ግን ስትሬት ቱ ዘ ራንዌይ ለመግባት ነው። ያው ፍላፕ አድርጌ ጨርሻለሁ። ጨምሬበታለሁ መንሳፈፍ አቅሙ እንዲጨምር ብዬ ነው። አያችሁ ዝቅ አረኩት በጣም ቶሎ። ስፒዴ ጨምሯል። በርግጥ ስፒድን መቀነስ አለብኝ። አፍንጫውን ቀና ዝቅ ያደረግን ነው የምንወርደው። ያው ሞተር የለም። ስለዚህ እንደ ግላይደር በቃ በሚንሳፈፍ ነው የሚሆነው ማለት ነው። ተንሳፋፊ ግላይደር የሚባሉ ነገሮች አሉ። አያችሁ ዝቅ አደረኩት። ስፒድ የለም 65 ለመጠበቅ አፍንጫውን ቀና አድርገዋለሁ። እንዲንሳፈፍልኝ ደግሞ እንትንም ጨምሬበታለሁ ፍላፕ። አያችሁ ከፊቱ ከኋላ ብናየው በጣም ዘቅዝቄዋለሁ።
ኤርፖርቱንም ኦቨርሹት እንዳላረገው ብዬ ነው። ግን አፍኝ ስፒዱ ጨመረብኝ። ለማንኛውም ያው እንደዚህ Looks like we'll make it to the runway. I think I can breathe again. ያረግነው ነው እየገባን ነው የሚለው ልክ ነው። አሁን እዚህ ጋር ሲደርስ ስፒዱ ሃይ እንዳይሆን አፍንጫውን ቀና ማድረግ ያስፈልጋል። በቃ ኖርማል ላንዲንግ እንደምትሰሩት እንደዚህ አፍንጫውን እዚህ ጋር ቀና አረፍን ማለት ነው። ነጠረች is good። አያችሁ አሁን ፓርኪንግ ብሬክ ከራን ትንሽ ወጣን ቢሆንም እዚህ ጋር እንቅ እናረጋታለን ከሌላ አካል ጋር እንዳንጋጭ። Nice flying. You handled that really well. እንደዚህ ነው እንግዲህ ትምህርቱ ማለት ነው። ሞተር ጠፍቶ አረፍን፣ ያው ህይወት አዳንን ማለት ነው። እና ማይክሮሶፍት ፍላይት ሲሙሌተር ኤክስ ይባላል ይሄ አይነት እንትን። ለሽልማትም ታገኛላችሁ። ኢንድ ሚሽን ትሉታላችሁ። ሌላ ደግሞ ሚሽን እንደዚሁ እንጀምራለን ማለት ነው። አሁን አንድ ሚሽን ደግሞ ባሳያችሁ ቀለል ያለ ወይ ምን ነው ግላይደር ግላይደር ይቅርብ። እቺ ሰራናት። አሁን ይሄ ረጅም ነው። ይሄም 50 ደቂቃ ይፈጃል። ይሄም 40 ደቂቃ ይፈጃል። እንዳው የሚሻለው ይሄም ረጅም ነው። በለው ረጃጅም ናቸው እነዚህ። ምናልባት ይሄ 20 ደቂቃ ይፈጃል። ይሄን ስራ ውስጥ ትልቅ ነው። በቃ ይሄ በጣም ከውጤ ስራ ነው። ትልቅ ጀት ነው። እሱን ማሳረፍ ነው። ፍላይት ልሳላችሁ። ግን ከዛ በፊት ትምህርቶች አሉት። እንደ ጌም ገብታችሁ ዝም ብላችሁ እንዲህ ብታረጉት አይሰራም፣ ትወድቃላችሁ። እዚህ ላይ ነው ትምህርቱ ያለው። ትዕግስት በጣም ይጠይቃል። በረራ ፓይለት መሆን በጣም ትዕግስት ይጠይቃል። በተለይ ስትማሩ አየሩን ነው እንትን ማኔጅ ብታረጉት። አችን ሰርቼ እወጣለሁ ማለት ነው። Fly the approach and I'll handle the radios. Keep it straight and level until we get our next instructions from Quito approach. Quito approach የሚባል ነገር ነው። ይሄንን ለማሳረፍ ነው እንግዲህ። The ceiling is high today, so we can expect a visual approach. The airport's only a few miles ahead of us, but the controller will vector us out to the south and give us a right turn to line up with runway 35. The airport elevation is 9,228 feet. 92 397 heavy. Reduce speed to 210 knots. Back to 210. Global freightways 397 heavy. Autopilot ላይ ነው። Bring the throttles back a bit and slow to 210 knots. ስፒድ ቀነስኩኝ። ይሄ እንግዲህ ትልቅ ስለሆነ በአውቶፓይለት ነው የሚበረረው። 9228 ነው። ምን እንዳትረሱ 9228 ነው። Global freightways 397 heavy. Turn right heading 150. Descend and maintain 12000. Right to 150, down to 12000. Global freightways 397 heavy. Okay, turn right to 150 degrees and descend to 12,000 feet. Maintain 210 knots during the descent. ሞላውት አያችሁ። አውቶፓይለቱ ላይ ሞላውት ወደ 150 አጥፍልኛል። ይሄ ትልቅ ጀት ነው። 740 ይሄ ቨርቲካል ስፒድ ነው። መጨመር እችላለሁ ቶሎ እንዲወርድልኝ። እግር ስላልተዘረጋ
slow to 210 knots. በጣም ፈጥኗል። 210 ኖት ስፒድ ብሬክ ባረገበት ቶሎ ያወርድልኝ ይችላል፣ ግን ስፒድ ብሬክ አውቶ ፓይለት ላይ ሆኖ ትንሽ ያስቸግራል። እንትን ያደርገዋል። ዞሮ 150 ዞረናል። ከውስጥ በዚህ ነው ሬል እንትኑ እይታ በዚህ ነው። አያችሁ ሳለ እንዴት እንደሚያምር የተባልነው አልቲቲዩድ ደርሰናል መሰለኝ 12000 ጫማ ደርሰናል። ስፒድም እየቀነስን ነው። 1,000 to go. Get ready to level off at 12,000. አያቸው 12000 ጫማ ደርሰናል። ስፒድ 200 ምናምን እያለ ነው ትንሽ እንዲወርድ። ይሄ ስፒድ ብሬክ ምላችሁ ይሄ ከኋላ ያለ ነገር ነው፣ እንደዚህ የሚከፈት ነገር ነው። ከፍታችሁ መልሳችሁ ቶሎ መዝጋት አለባችሁ። ይሄኛው ማለት ይሄ ከውስጥ ነው። ሪል ነው የሚመስለው፣ ሁለተኛ ነገር ነው የሚመስለው። አሁን ወደ ግራ ታጥፈን ለማረፍ ነው። ያው ትራፊክ አለ፣ ኮፓይለት አለ፣ ሲያወሩ ሰማላችሁ። እኔ ልክ እንደ ዋና ፓይለት ሆኜ ነው የምሰራው ማለት ነው። እዚህ በግራ ላይ እንደሚቀመጡት ማለት ነው። ታውቃላችሁ አይደል? በግራ ነው የሚቀመጡት ዋና ፓይለት ቦታ። አያችሁ ኢንጂን ኢንስትሩመንት ነው ያያችሁ። 4 ሞተር ስላለው ይሄ 4 እዚህ ጋር ደግሞ እቺ ስፒድ ብሬክ ነች። ፍላፕ ምላችሁ ደግሞ እዛ ጋር ነው። ፍላፕ ክንፍ ማጠፊያው ነው። እንደዛ ነገሮች አሉ ውስጥ። ይሄ እግር ስናወርድ ይሄን ወርታች እንደዚህ ማድረግ ነው። እዚህ ጋር ታያችኋል። ይሄ ማለት ነው። ይሄ ሌቨል እንደዚህ ማውረድ። አውቶ ፓይለት ቁጥሮችን ለመሙላት እነዚህን ማዞር። እነዚህን አሁን 11900 ጫማ አሁን ታይተር ማድረግ ይለኛል። አያችሁ እችን ጠመዛታለሁ በማውዝ ስለሆነ 350 ያረኩት ነው። ይሄን ሄዲንግ ላይ ያለው አውቶ ፓይለት ማለት ነው። 260 ምናምን አያችሁ። 350 ማለት በጣም ታይተር ነው። በጣም ከነበርንበት አንፃር ማለት ያው 350 ምናምን አረኩት። እንደውም አሳለፍኩት። ቆይ ልመልሰው 52 51 አያችሁ። በዚህ ጊዜ በጣም ታጥቷል ማለት ነው። እሱ የኤርፖርት ኤሌቬሽን ያጠፈልኝ ነው። አውቶ ፓይለቱ ራሱ 9228 እንዳትረሱ። እሺ አሁን ያለንበት አልቲቲዩድ 11000 12000 ነው። ስናርፍ ግን ያው 9000 ነው የሚሆነው። ከውስጥ የምናየው እንደዚህ ነው። ይህ ጂፒኤስ ነው። አያችሁ ወደዚህ ነው የምናጥፈው። እዚች ኤርፖርት ላይ አላይን ለማድረግ ነው እየሄድን ያለ ነው። እዚህ መስመሩ ኦልሬዲ ምንድነው ቬክተሪንግ ይባላል። እየመሩን ነው እንትኖቹ ትራፊኮቹ። ያው እንደዚህ ጠፍ እንደዚህ አርግ እያሉ ነው። አጥፈናል። አሁን ይታያል ወይ ምናምን ይለኛል። ሲታይ ሪፖርት አድርግ ይላቸዋል። እኔ ያው
ኮፓይለቱ ነው የሚሰራው ይሄን ስራ። አሁን አጣፍነው ወደ ኤርፖርቱ ስትሬት አያችሁ፣ እዛ ጋር ምልክት አላት። ስፒድ 210 የተባልኩት ከዛም በታች ትንሽ አሁን ስትሬት መተና እዛ ጋር ይታያችኋል። ትንሽ ወደ ግራ አረገዋለሁ ዝም ብዬ ወደ 147 አጥፈዋለሁ። ባለ አራት ኢንጂን እኮ ነው ቢግ Global Freightways 397 Heavy, report the runway in sight. ሪፖርት ኢንሳይድ We have the runway. We have the- Freightways 397 Heavy. አይተዋል ወይ? we have the runway Global Freightways 397 Heavy, cleared for the visual approach, runway 35. 35 Cleared for the visual. 350. Freightways 397 Heavy. runway Well, 35 there's our approach clearance. That's the runway about 10 miles ahead of us. 10 ማይል ላይ ምን ገና ከፊት ላይ Lower the gear, set flaps 20, and arm the speed brakes. አያችሁ Bring the ጊር thrust ዳውን back አረኩኝ። and slow to 155 knots as you descend toward the runway. 155 ነው ስፒዱ መሆን ያለበት ዲሰንድ ብያረግን 397 Heavy, contact the tower. 100 Switching the tower, Global Freightways 397 Heavy. 170 ምናምን አወረድኩት ስፒዱን Quito Tower, Global Freightways 397 Heavy with view on the visual, ፉል 35. 30 እንትን ሙሉ አረኩ። Global Freightways 397 Heavy, wind 340 at 15, runway 35, clear to land. Set flaps 30 and maintain 155 knots. አያችሁ 155 አሁን ይሰማችኋል። ይሄ እንትናችን ይዘናል ማለት ነው። ግላይድ ስሎፕ Clear to land, Global Freightways 397 Heavy. ደሳንድ Final approach checklist. ማድረግ መቻል አለብን። አሁን Flaps set to 30. 9200 እንዳትረሱ 9200 Speed brakes armed. 9400 አረኩት። Final approach checklist complete. ትንሽ ወደ ቀኝ 9400 አረኩት እንዲወርድልኝ ማለት ነው። ቶሎ እንዲወርድልኝ ደግሞ እዚህ ቨርቲካል ስፒዱን ጨመር ማድረግ ይኖርብናል ማለት ነው። እንዳናልፈው ደግሞ ስትሬት ነው። ጥሩ በጣም ጥሩ ነው የሄድነው። በዚሁ አውቶ ፓይለት ላይ እንዳለሁ ነው ያለሁት። Sync rate. Pull up. Pull. ለምንድን ነው ፑል አፕ ማድረገው? አሁን ስትሬት ትክክል ነው የመጣሁት። ያው ሬቱን ነው እሱ ፑል አፕ የሚለኝ። እዚህ ጋር አንደርድሬዋለሁ። እዚህ 2600 ስላረኩት ነው ቨርቲካል ስፒዱን። ባይሆን እሱን መቀነስ ፕላስ እዚህ ጋር መጥታችሁ ቨርቲካል ስፒድ እየወረዳችሁ ስታርፉ በጣም በ500 ፊት ምናምን ፐር ሚኒት ብንወርድ የተሻለ ነው። አያችሁ ቀና አለ ማለት ነው። Sync rate. እና ሲንክሬት ነው ያው 2400 ነው። 2000 አሁን 2000 እስቲ 300 ባረቀው በቂ ነው ለማየት ያክል። ትንሽ ወደ ግራ ማድረግ ያለብን። እስካሁን አውቶ ፓይለቱን ይዤ ነው የምወርደው። ዛሬ በአውቶ ፓይለት ለማረፍ ነው የምጥረው። እዚህ ጋር አውቶ ብሬክ መጨመር አለብኝ። አውቶ ብሬክ ካረፍን በኋላ አውቶ ብሬክ 3 ብሰጠው ማክሲመም ከማረገው እንዲይዝልኝ ማለት ነው። ያ አይ ቲንክ ሶ ስቲል አያችሁ ደሳይልም ጋይስ አሁን በቃ 2500 ነው። 2200 በቃ ይረፍ። አሁን ከፈለኩ አውቶ ፓይለቱንም ብተወው እችላለሁ፣ ግን ይሄ ዛሬ በሱ ለማሳረፍ ፈልጌ ነው። ያው ቨርቲካል ስፒዱን መጨመር እችላለሁ እዚህ ጋር መጥቼ ወይ ደግሞ መቀነስ። አያችሁ በቃ ኦልሞስት አርፈናል እኮ ደስ አይልም? ከፈለኩ አሁን ዲስንጌጅ ላድርገውና ራሴ ሊያዘው እስቲ አውቶ ፓይለት ዲስንጌጅ፣ አውቶ ትሮትል ዲስንጌጅ፣ ሄዲንግ፣ ቨርቲካል ሁሉንም በቃ ሆልድ የተባሉትን በሙሉ አጠፋው። እዚህ ጋር እስቲ ያው መሪውን ልጄ ትንሽ ቀና ብቻ ነው የማደርገው። ነዳጅ ዜሮ አያችሁ ጥሩ ሁኔታ ነው ቁጭ ያለችው።
አሁን ሪቨርስ ትረስት አደርጋለሁ። ኢንጂኑን ከፍተዋለሁ ማለት ነው። ኦልሬዲ ብሬክ ራሱ ይዝልኛል ማለት ነው። አያችሁ ሪቨርስ ትረስት ማለት ይሄ ኢንጂኑ ወደ ኋላ ይከፈታል። 397 Heavy, welcome to Quito. Turn left when able and taxi to the gate. ዲስኢንጌጅ Freightways 397 Heavy. አሁን landing, Captain. አርፈናል። በጣም በጥሩ ሁኔታ ነው ያረፍነው። ወደ ታክሲ ወይ ግባ አለኝ። አያችሁ ይሄ በጣም ግዙፍ ጀት ነውና ይሄ 747 ነው። በዚህ መልኩ ገባን ማለት ነው። እንደዚህ ወደ ታክሲ ወይ ላይ ዝም ብዬ በሳሩ ላይ ገባሁት። እያወራሁ ስለሆነ ነው ለእናንተ ለማሳየት እንጂ ሁሉ ነገር በፕሮሲጀር ነው። አሁን ፍላፑን ባነሳው በኤፍ5 ሙሉ ፍላፑን ይሄ የተዘረጋውን ክንፉን ሲነሳ ታዩታላችሁ ወደ ላይ። ትንሽ ነዳጅ እንስታውና ነዳጅ ትንሽ ለታክሲ ወይ ላይ ለመንቀሳቀስ ዜሮ አድርጌው አልነበር ሳርፍ። ካረፋችሁ በኋላ ደግሞ በፔዳል ነው እሺ እዚህ ጋር የምታንቀሳቀሱት በመሪው አይደለም። ይሄ መሪው ስታበሩ ነው። ዞሮ በሳሩ ምናምን የሚሄደው ታክሲ ስታረጉ እንደዚህ ቀስ ብላችሁ ይሆናል። ሰክሰስ ብሎኛል። ያው ሰርቲፊኬትም እናያለን ሰጥቶናል። ግን እንዲሁ እስከ ቦታው አድረስ ላድርሳት ብዬ ነው። ፍላፕ በሙሉ አንስቻለሁ። ይሄ እንደምታዩት ትልቅ ፕሌን ስለሆነ ቀስ እያለ ነው። ነዳጁ ሰጥታችሁት ቶሎ አይሄድላችሁ። ከውስጥ እንግባስ በተለይ ፔዳሉን እንድታዩልኝ መሪው ስለፈለኩ ነው። ከውስጥ እንዴት እንደሚነካ እዚህ ጋር መሪው ስነካካው ትታያቸዋል። ያስባል ከመሪው ስር ያለው ምንድነው የሚባለው አያት ነዳጅ ሲቀንስ እዚህ ጋር ሪቨርስ እያደረገብኝ ነው። እዚህ አካባቢ ነው ያለው። የት ነው ሂድ ያለኝ? እዚህ ጋር ላቋርጠው እንጂ ራሙ ያቋርጥ እዚህ ጋር ነው እንደመጣ የፈለገው። ሰክሰስ ተብለናል። ግን ይህን ይመስላል እንግዲህ ዛሬው እንትናችን። ሌላ ጊዜ እስከማገኛችሁ በዚህ ሰናበታለሁ። ደህና ዋሉ።